ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና እንዲያላችሁ ሞኝላችሁ አለው። ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ወደ ሚዛናችን ይዘን ወጣን። እንግዲህ ከሙሉጌታ ጃዋሬና ከአርቲስት ገነት ትዳር ቀጥሎ ኢትዮጵያ ውስጥ እጅግ በጣም የውዝግብና የንትርክ ምንጭ ከሆኑ ትዳሮች ውስጥ አንደኛው የዳግማዊት ፀሐዬና የአርቲስት ሳምሶን ታደሰ ትዳር ነው። እንግዲህ በትናንትናው ዕለት አርቲስቱ ሳምሶን ታደሰ ቤቢ ተጓብዞ ነበር ሼፍ ሾው ላይ። እንግዲህ እሱም ትናንትና ያለውን ነገር አፍረጥርጦ ተናግሯል። ይበቃኛል፣ ዝምታይም ይበቃኝ፣ ዶክሞኛል፣ ብዙ ዶክሜ ነበር፣ ትዳሬን ለማቆም ብዙ ለፍቼ ወጥቼ ወርጄ ነበር፣ በቃኝ ብሏል። እኔ ይሄ ትዳር እንዳበቃለት ገና ከወራቶች በፊት ሁለቱም ፓስተር ቸሬን ይዘው በሽምግልና ለማስታረቅ ለመነጋገር ለመመካከር ሼፍ ሾው ላይ የቀረቡ ጊዜ ነው ያወቅኩት። እሱ በወቅቱ እንኳን እጅግ በጣም የደከመው የሰለቸው መናገር ራሱ ያስጠላው አይነት እጅግ በጣም የተዳከመ ሰውነት ነው ይዞ ቀርቦ የነበረው እና እውነቱ ለመናገር በዚህ ትዳር ጉዳይ ላይ ሳምሶን አንድ ቀን አንድ ነገር ሲተነፍስ ታይቶም አይታወቅ። እሷ ብዙ ባገኘች ኢንተርቪው ላይ ስለ ትዳራቸው ብቻ ሳይሆን አልፋ ተርፋ ስለ እህቱ ክፉ ደግ ስታወራ ብዙ ጊዜ ተሰምቷል። እሱ ግን ለዛ እንኳን መልስ ሲሰጥ አላየንም እና ትናንትና ሼፍ ሾው ላይ የነበረው ሳምሶን ታደሰ ሌላ ሰው ነበር። ሌላ ሰው ድምፁ የማይሰማ ብዙ የማይናገር እንደዚህ ያለ አይነት ስብዕና ያለ ሰው አልነበረም። ነገር ግን የበቃው የታከተው የሰለቸው ቆርጦ የሆነ ሀሳብ ላይ የገባ አይነት ሰው ስብዕና ነው የታየበትና እና አንድ ነገር የምነግራቸው ሁልጊዜ የምለው ትዳር ሚስጥር ነው። ትዳር እግዚአብሔር ለሰው ልጆች ከሰጠው ስጦታ ሁሉ በላይ እጅግ በጣም የከበረው ነው። እግዚአብሔር ለሰው ሀብት ይሰጣል፣ እውቀት ይሰጣል፣ ንብረት ይሰጣል፣ ስልጣን ይሰጣል። ብዙ ነገሮች እግዚአብሔር ለሰው ልጅ ብዙ ስጦታ ሊሰጥ ይችላል። ትዳርን የመሰለ ግን የለም። ይሄን ወቅ ትዳርን የመሰለ የለም። ወርቅ ቢሰጥ፣ አልማዝ ቢሰጥ፣ ሰማይ ምድሮን ቢሰጥ እግዚአብሔር ትዳር ትልቁ ስጦታ ነው። ለዚህ ነው እግዚአብሔር አዳምን ፈጥሮ ያን ሁሉ ሞገስ ያን ሁሉ ሀብት በገነት ላይ አለቃ አድርጎ ከሾመ በኋላ ምን አለ እግዚአብሔር? ሰው ግን ብቻውን ይሆን ዘንድ መልካም አይደለም ማለት። ተመልከቱ፣ ያ ሁሉ ሰማይ ምድሮ ለአዳም ተፈጥሮለት፣ ነገር ግን ሰው ብቻውን ይሆን ዘንድ መልካም አይደለም ማለት። ስለዚህ በእግዚአብሔር ረቂቅ ሚስጥርና ፍቅር ነው የሰው ልጅ ለትዳር የታጨና ይህንን ማወቅ አለብን። እንደምታውቁት ትዳር ሁለት ሰዎች አብረው የሚኖሩበት ብቻ አይደለም። ሁለት ከተለያዩ ቦታ የማይተዋወቁ ሰዎች በአንድ ጎጆ እግዚአብሔር ነፍሳቸውን አዋህዶ አቆራኝቶ ከነሱ ከስጋቸው ፍላጭ ከአጥንታቸው ቁራጭ ሰውን የሚያክል ነገር የሚሰራበት። ተመልከቱ፣ ይሄ ሚስጥር አይጎርማቸውም? አሁን ከአባት የሚወሰደው ሰው ሲፈጠር ከአባት የሚወሰደው ጠብታ የማይሞላ ነገር እኮ የሚጎርማቸው። ሳይንስ እኮ በጣም ይጎርማል። ከእናት እጅግ ጥቂት ነገር ወስደው ከአባት እጅግ ጥቂት ነገር ወስደው ሰውን የሚያክል ስጋና አጥንት አይኑ እናትን የሚመስል አፍንጫን አባትን የሚመስል ቅላቱ እናትን የሚመስል ቁመቱ አባትን የሚመስል ልዩ ነገር የሚሰራበት እግዚአብሔር። ይሄ ልዩ ምስጢር ነው። በሚገባውን ክብር ልንኖር ይገባል። ልንደማመጥ ልንዋሃድ ይገባናል እና ወዘቻችን አልተረዳነው ነው በእውነቱ ትዳርም አንዳንዶቻችን እግዚአብሔር የተባረከ ትዳር ከሰጠን በኋላ የባላችንን የዋህነት እንደ ጅልነት ምን ቆጥራለን? የሚስቶችን የዋህነት እንደ ድዱብና እንደ ጅልነት ምን ቆጥር፣ እንደ ፋራ እንደ ግግምና ምን ቆጥር ሰዎች አለን። ትክክል አይደለም። ያከበራችን ማክበር አለባቸው። የወደዳችን መውደድ አለባቸው። ይጎርማቸዋል። ለአንዳንድ ሚስቶች ወርቅ የሆነ ባል ይሰጣቸዋል። ለአንዳንድ ባሎች ምርጥ ወርቅ ንጹህ የሆነች ሴት ይሰጣል። ነገር ግን ምን ያደርጋል? አንደኛ እንደ ቀንዳም ከብት ቤቱን ይወጠብጣል። እኔ አይቻለሁ ብዙ ቦታ ላይ በብዙ የህይወት መንገድ እኔ በጣም ይጎርማል። እድሜ ራሴ ስንት እንደሆነ ግራ ይገባኝ። በጣም ብዙ ህይወት በጣም ብዙ ነገሮችን ያየሁት እና ብዙ ቤት የሚበጠበጠው በአንዱ ቀንዳምነት ነው። አንደኛው ጎንበስ ሲል የአንደኛውን ትትና የአንደኛውን ለቤቱ ማችነት አንዱ እንደ ጅልነት ይቆጥራል። ከዛ ነገር ዓለሙ ድብልቅልቅ ይወጣል። ትክክል አይደለም እና አሁን ሳምሶን ታደሰ ትናንት ምርር ብለው ከዚህ በፊት ባልነበረው ባህሪውና ስብዕናው ነው የተኮሰተው እና የደከመው የመረረ ይመስል እውነት ለመናገር እንደተረዳ ነው። ከዚህ በፊት ዳግማዊት ፀሐዬ ብዙ ጊዜ ቪዲዮዎች ይወጣሉ። እሱን የሆነ ጭፈራ ቤቶች ላይ የሆኑ ሰዎች ጋር ስትዛዘል፣ ስትሳሳም፣ ስትዘል ትዳር ያላት የልጆች እናት ሁሉ የማትመስልባቸው ብዙ ድርጊቶች ታደርጋለች። እኔ እሷ ላይ ለመፍረድ አለም ቤቷን እሷ ነው የምታውቀው። እንደገና የእሱን ቤተሰቦች ሚዲያ ላይ ኢንተርቪው ላይ ማንቋሸሽ እህቱን ምናምን ይህ ትክክል አይደለም። በዚህ ሁሉ መሀል ግን እሱ ዝም ነው የሚለው። የሚጎርም ነገር በዚህ ሁሉ መሀል ዝም ነው የሚለው እና
ዝምታው ግን ሊቀጥል አይችልም። ይህን ማወቅ አለባቸው። ዝምታ ዘላለም ዓለም ከእሱ ጋር ሊኮርም አይችልም። ምክንያቱም የሚዲያ ሰው ነው። አሁን አንዳንድ ሰዎች ለምንድን ነው እሱ ዝም የማይለው ለምንድን ነው መልስ የሰጠው አለች። ይህ እኮ የሚዲያ ሰው ነው። ማስታወቂያ የሚሰሩ ድርጅቶች እንዲህ አይነት ስብዕና ነው ያሉ ብለው ካሰቡ አያሰሩትም። ፊልም ዳይሬክተሮች አይፈልጉትም። ስለዚህ ራሱን ስሙን መገንባትና ማስተካከል፣ ትክክለኛ ማንነቱን ለህዝብ ማሳወቅ ግድ ይለዋል። እኔ በጣም የጎረመኝ ዳግማዊት ፀሐዬ ምን አይነት ሰው ነች ብዬ በጣም የታዘብኳት ታስታውሱ እንደሆነ የዛሬ ሳምንት የሆነ ቪዲዮ እሳ ላይ ሰርቼ ነበር። መፋታታቸውን ህዝብ ሳይሰማ እሷ የሆነ ዩቲዩብ ላይ ቀርባ ስለ ሲንግል ማምነት ገለጻ ስታደርግ ነበር። ያሳፍራል፣ ያሳፍራል። ኦሪንቴሽን ስትሰጥ ነበር ስታስረዳ፣ ሲንግል ማምነት ላይፉ ምን እንደሚመስል እቺ ሴት ምን አይነት ሰው ነበረች ነው ያልኩት። እውነቴ ነው የምላቸው ምን አይነት ሰው ነበረች ነው ያልኩት። በየጭፈራ ቤቱ የምትደንሰው ነገር አክቶቻ፣ ድርጊቶቻ ምናምን ትንሽ የሚደብሩ ነገር ነበር እና ስራ አትስራ አለለም። አንዳንዶች እንደዚህ ይላል እና እከሌ ስራ አይስራ እንደሚላል ስራ እኮ በልክ ነው። አንዳንድ አርቲስቶች አሉ። አሁን ሰሞኑን እያያቸዋቸው የሚበለቃቀጥ አርቲስቶች አሉ። ጉዳይ አይደለም መበለቃቀጥ። ዝፈኝና እንጂ ተባልሽ ቂጥሽን ገልበሽ አሳየ ለህዝቡ አልተባልሽ እና ስርዓት ሲኖረን ጥሩ ነው። ራሳችንን ብናከብር ትዳራችንን፣ ኖራችንን፣ ማንነታችንን ስናከብር ጥሩ ነው እና የሆኑ ልክ ያልሆኑ ነገሮች ያሉ ይመስላል እዚህ ውስጥ እና ሌሎቻችን ከዚህ የሆነ መማር ያለብን ነገር አለ። ለህዝብ አይደለም የምናገባው፣ ለህዝብ አይደለም የምንወልደው፣ ለህዝብ አይደለም የምንፈታው፣ ለህዝብ አይደለም የምንኖረው፣ ለህዝብ አይደለም የምትሞተው፣ ለራስህ ነው የምትኖረው። ስለዚህ ራሱን ማክበር በዛ ልክ በሚመጥነው ልክ መንቀሳቀስ ተገቢ ነው ብዬ አስባለሁ እና ምንድነው ከዚህ በፊትም ይህ ትዳር እነ ፓስተር ቸሬ ገብተውበታል፣ ሌሎች ሰዎች ገብተውበታል። ነገር ግን አልተስተካከልም። ሽምግልና የሌሎች ልመና ልምምት ትዳርን አያቆመም። ትዳርን የሚያቆመው የሁለቱ ሰዎች ግልጽ የሆነ እውነተኛ ንግግርና ምክክር ነው። ከዛ ውጭ ያለ ቄስ ገባ፣ ጳጳስ ገባ፣ ኡስጣዝ ገባ ምንም የሚፈይደው ነገር የለም። የጉዳዩ ባለቤቶች እናንተ ናቸው። የጉዳዩ ባለቤቱ የናቀውን አሞሌ ባለዕዳ አይቀበልም ማለት ለባለዕዳ የምትሰጠው ነገር አንተ እያንቋሸሸቀው ዋጋ የለውም አይረባም እያልክ ሌላ ሰው ሊቀበል አይችልም። እና ሁለቱ ሰዎች ተመካክረው ተነጋግረው ተስማምተው ተዋውጠው መላ ያልፈለጉትለትን ነገር ሌላ ሰው የነሱን ክብር ሌላ ሰው የነሱን ሞገስ እንዲጠብቅላቸው ማሰብ ራሱን ችሎ እብደት ነው። ራሱን ችሎ እብደት ነው እና ጥንቃቄ ያስፈልጋል። አካሄድን ማረም ያስፈልጋል። ከኔ ምንድን ነው የጎደለው ብለው መነጋገር። አንዳንዶች ዩቲዩበሮች ናቸው የኮሌን ትዳር የሚበጠብጡት። ዩቲዩበር ማንንም ትዳር አይበጠብጥ። ሉንጋር አንተ የከፈትካት ቆዳዳ ካለች ጅብ ውሻ በቆደደው ይገባል ይባላል እና ውሻ በቆደደው ጅብ ይገባል። አንተ ካልከፈትከው ዩቲዩበር ከየት አምጥቶ ነው የሚያወራው? እንደውም እኛ ብዙ እንደውም አናገኘውም። እንደውም ልንገራቸው እንደውም ዩቲዩበር ነው። ፖለቲከኞችም እንደዚህ ይላል። የዩቲዩብ ጡረተኞች ቁልብተኞች ይላል። ፍንጭ ሳያገኝ ከመሬት ተነስተው እንዴት ብለው ብዙ ጊዜ እንደውም እንደ ትንቢቱ የሚመስል እንደውም አብዛኛው ዩቲዩበሮች የሚናገሩት ለምሳሌ አሁን በእነ ሳምሶን ትዳር ቀደም ብለው ዩቲዩበሮች ተናግረውት ነበረ። ራሱ ሳምሶን ምንድን ነው ያለ? ለብዙ ጊዜ አስታመምኩት ቻልኩት አለ። እሷም እንደዚህ ቻልኩት አስታመምኩት ለብዙ ጊዜ ብላለች። ይሄ ማለት ምንድን ነው? ችግሩ የቆየ ነው ማለት ነው። ስለዚህ ዩቲዩበሮች ልክ ነበሩ ማለት ነው። እና ብዙ ጊዜ ዩቲዩበሮች የሚያወሩት ነገር ውሸቱ ነው የማይገኝም አለ። እውነቱ ለመናገር ውሸት የሚገኝም አለ፣ ውሸቱ ነው የማይገኝም አለ። እና ውሸት የምታደርጉት እናንተ ናቸው። እናንተ ቤታቸውን ሸፈናቸው ኑራችሁን የራሳቸው አድርጋችሁ ከኖራችሁ አዎ ዩቲዩበሮች ወረኛ ሆኖ ይቀራሉ። ስራችሁ በጎ ስራችሁ እኮ ያጋልጣችኋል። እና ውዝግቡን ራሳችሁ ከፈጠራቸው በኋላ ይሄ ለምን ሆነ ሰው አስወራብን በዚህ ወጥቶ በዚህ ወርዶ የሚሉ ንግግሮች ውሃ የማይቋጥሩ ለሰሚውም ግራ የሚያጋቡ ነው። ምክንያቱም ዩቲዩበር ካንተ ጋር አይበላም፣ ካንተ ጋር አይጠጣም፣ ያንተ ኑሮ አይኖርም። ነገር ግን መሀል ላይ ያሉ ክፍተቶችን በደንብ ይጠቀማል። ግድ ነው። ይሄማ የስራው አንድ አካል እኮ ነው። ክፍተቶችን እናንተ ያላረማችሁትን ክፍተት እናንተ ለማስተካከል ያልሞከራችሁትን ጉዳይ ሌላ ሰው ያስተካከልልናል፣ ሌላ ሰው ያርምልናል፣ ሌላ ሰው መላ ይፈልግልናል ብላችሁ ማሰብ ትክክል አይደለም። እና ይሄ የአደባባይ ሚስጥር ነው። ለምን አወራችሁብን ማለት ራሱ ምን ማለት ነው? ራሳቸው ወጥተው እየተነጋገሩ ስንት ጉዳይ እኮ አይተናል እኮ ስንት ራሳቸው ወጥተው ከሰላምታ ስጥ ይገባል። በተለይ በሷ በኩል እኔ በሳምሶን አላየም። በሷ በኩል ግን ብዙ ብሽሽቅ የሚመስሉ ነገሮች ሁሉ ስታደርግ አይቻለሁ እና ትክክል አይደለም። ትዳር አንተ ያላከበርከውን ሌላ ሰው ምን አገባኝ ብለው ዩቲዩበር ትዳርን አፍርሰው ሚዲያ ሰዎች ምንም አላደረጉም። ውሻ በቀደደ ጅብ ይገባል። እናንተ ጭቅጭቅ ስትጀምሩ የእናንተ ቪዲዮ ሲወጣ የሆኑ ነገሮች ሲያነ
ያንን ተጠቅሞ ሰው ሌላ ሊሰራ ይችላል። ሌላውም የማንም ጥፋት አይደለም። እና ይህን ማረም ማስተካከል አለባቸው። የእኔ ሀሳብ ነው። ሲሞቻችን ላይ ካርገ ወዳች አለው ፒስ